ሰላም እንዴት ናችሁ? ዛሬ በሌፍት ኤንድ ራይት ወይም በቀኝና በግራ አእምሯችን መሃል ያለውን ክፍፍልና በጋራ የሚሰሩትን ነገር አንድነታቸውና ልዩነታቸውን ስፔሻሊ ለረጅም ጊዜ ሲባሉ የነበሩ ስህተቶችን እያረምን አንድ ላይ እናወራለን። ብዙውን ጊዜ በሌፍት ኤንድ ራይት ብሬን መሃል ያለው ልዩነት ማወቅ ምንድነው ጥቅሙ የሚል ሐሳብ ነበረኝ። ምክንያቱም ለረጅም ጊዜ አንድ የተሳሳተ አመለካከት ነበር ስናስበው ምናልባት እንደ ሐሳብ ስሜት የሚሰጥ የሚመስል ግን ጥቂት ስለ ባዮሎጂ ካወራን ስሜት የማይሰጥ ማለት ነው። ይሄ የቀኙ አይምሮ ከኢሞሽን ጋር ነው የሚያያዘው፣ የግራው አይምሮ ከሎጂክ እና ሪዝኒንግ ጋር ነው የሚያያዘው ምናምን የሚል ሐሳብ ነበረ። ከቀኙ ከኢንቱዊሽን ጋር ነው ምናምን የሚያያዘው የሚል ይሄ እንግዲህ ሪሴንት ዴይስ ላይ ፎልስ እንደሆነ የታወቀ ወይም የተረጋገጠ ሐሳብ ነው። ምክንያቱም ሁለቱም የአይምሮ ክፍሎቻችን ቀኙም ግራውም ሪዝንንም at the same time ኢሞሽንን ሃንድል ማድረግ ይችላሉ ማለት ነው። በዚህ ደረጃ በካፓሲቲ ደረጃ ሁለቱን ሃንድል ለማድረግ ይሄ ነው የሚባል ልዩነት የላቸውም ማለት ነው። ስለዚህ እንደዚህ አይነት ልዩነት ከሌላቸው ኢቭን ትክክል ቢሆን እንኳን አይዲያው ለምሳሌ ቀኙ ኢሞሽን ግራው ሎጂክ ነው እንትን የሚባለው ቢባል አንዳንድ ዕውቀቶች አስፈላጊ ናቸው ወይ ብዬ እጠይቃለሁ። ምክንያቱም ቀኙ ኢሞሽን መሆኑና ግራው ሎጂካል መሆኑ ለኛ በአንዱ ለማሰብ ወይም ለማዘንበል ምንም የተለየ ጥቅም የለውም። አንዳንዴ ዝም ብሎ ተራ ፋክት ምንም አይሰራልንም። ይሄንን በቀኝና በግራ ያለውን ሐሳብ ለረጅም ጊዜ ትቼው ቆይቼ አንድ ኢያን ሚክጊልክሪስት የሚባል at the same time ሳይንቲስትም ነው፣ በጣም ፕሮፋውንድ የሆነ ቲንከር ነው፣ በህይወት ያለ ነው እና አንድ መጽሐፉን አገኘሁና አምና አይ ቲንክ ክረምት አካባቢ ይመስለኛል the master and his emissary የሚል መጽሐፍ ነው። the master and his emissary የሚል መጽሐፍ ነው። ደራሲው ኢያን ሚክጊልክሪስት ነው። መጽሐፉ ስለ ሁለቱ ብሬኖች ዲቪዥን ነው የሚያወራው። በጣም አሪፍ አድርጎ ነው የሚያብራራውና ወደሱ እንመጣለን። ከዛ በኋላ ነው እንዴ ኦኬ ሶ የቀኝና የግራ አይምሮ ያለው ልዩነት መረዳትና ማወቅ ምን ጥቅም አለው የሚለውን መልስ የመለሰልኝና ከዛ በኋላም በሚኖረው የአስተሳሰባችን አመለካከታችን ላይ ከቀኙ አይምሮ የሚመጡ ሐሳቦችንና ከግራው አይምሮ የሚመጡ ሐሳቦችን እንድለይ ወይም ደግሞ ዕውቀቱ እንዲኖረኝ ምን ያክል መረዳቱ አስፈላጊ እንደሆነ ዲፕሊ ገብቶ ሳይንሱንም ባዮሎጂውንም at the same time ፍልስፍናውንም ሌሎች ተውቶቻችን ላይ ሁሉ ኢቭን ሳይንቲፊክ ያልሆኑ ተውቶቻችን ላይ ያለውን ተጽዕኖ አሪፍ አድርጎ ያብራራልኝ መጽሐፍ ነው ማለት ነው። ምናልባት መጀመሪያ ከሳይንቲፊክ ፐርስፔክቲቭ እንጀምርና ከዛ ወደ ኢያን ሚክጊልክሪስት መጽሐፍ ሄደን ምን ያክል ሐሳቦች አሉ በሱ ዙሪያ፣ ምንድነው ስፔሲፊክሊ ልዩነታቸው ከፍልስፍና አንፃር፣ ከሳይኮሎጂ አንፃር፣ ከላይፍ አንፃር፣ አንዳንዴ እንደውም ሰፋ አድርገን ከጀንደር ከወንድና ሴት መሃል ያለውን ልዩነት ኢን ዲቴይል እናያለን ማለት ነው። ሶ ሳይንቲፊክሊ መረዳት ያለብን መጀመሪያ ከአንድነታቸው ከመመሳሰላቸው ብንጀምር ሁለቱም ጎኖች አንድ ላይ ነው የሚሰሩት which means በጣም ብዙ ጊዜ እንደሚባለው ለመለያየት ቢሞከርም ሁለቱም ጎኖች በጣም ተባብረው አንድ ላይ ነው የሚሰሩት። መሃላቸው ኮርፐስ ኮሎሰም የተባለ አያያዥ ነርቮች አሉ እና ቲዩቦች እንደ ቲዩቦች ልታያቸው እንችላለን። ሶ ኮንሲስተንትሊ ከቀኙ ያለው ወደ ግራው ከግራ ያለው ወደ ቀኙ የሚዘዋወርበት የኮሚኒኬሽን እንግዲህ መገናኛ ኔትወርክ እንበለው አለው። ይሄ ኮርፐስ ኮሎሰም ሁለቱን ዳይሬክትሊ ያገናኛል ማለት ነው። አንዱ ጋር የታሰበው የታየው የተሰላሰለው አይዲያ ወደ አንደኛው በዛው ፍጥነት ይሄዳል ማለት ነው። ያኛው መረጃ ይኖረዋል፣ አንደኛውም ጋር ያለው እንደዛው። ሶ they both work together ማለት ነው። ሁለቱም ሴንሰሪ ኢንፑት ፕሮሰስ ያደርጋሉ። ሴንሰሪ ኢንፑት ማለት ከውጭ ዓለም የምናስገባውን በሴንስ ኦርጋኖቻችን ሴንስ ኦርጋኖቻችን ምንላቸው በአይናችን የምንሰበስበው መረጃ፣ በጆሮአችን ኤቭሪቲንግ የምናዳምጠውን በሙሉ ሁለቱም
ሪሲቭ ያደርጋሉ ማለት ነው። ነገር ግን ሪሲቭ ሲያደርጉ ትንሽ የሚለየው ምንድነው? ኔቸር እዚህ ጋር የሰራቸው አንድ ነገር የቀኙ ሰውነታችን ሴንሰሪ ዳታ የሚሄደው ወደ ግራው አይምሯችን ነው። which means በቀኝ አይናችን የምናየው ነገር ወደ ግራ አይምሯችን ነው የሚሄደው። በግራ አይናችን የምናየው ነገር ደግሞ ወደ ቀኝ አይምሯችን ነው የሚሄደው። so even በትዕዛዝ ደረጃ ግራውን ቀኙን እንደዚህ አይነት የነርቨስ ሲስተም መከፋፈል አለው። so በግራ ጆሮአችን የምናዳምጠው እያለ ይሄዳል ማለት ነው። so ሴንሰሪ ዳታው የቀኙ ወደ ግራ የግራው ደግሞ ወደ ቀኝ አሰባጥሮ ነው የሚሄደው ማለት ነው። think of it like ክሮስ አድርጎ እንደመሄድ ማለት ነው ከአንዱ ወደ አንዱ። ሁለቱም ግን ያንን የሚመጣውን ዳታ ኢንተርፕሪት ለማድረግ ለመተርጎም የሚመጣው አደጋ ነው ምንድነው ሐሳብ ነው የሰውየው ቦዲ ላንጉዌጅ እንዴት ነው ቃል ውስጥ ምን የተለየ ነገር አየው ምን ለማስተላለፍ ነው የሞከረው የሚያወራኝ ሰውዬ የሚለውን ነገር ሁለቱም ሳይድ ብሬኖች በራሳቸው መንገድ ኢንተርፕሪት ያደርጋሉ። which means ትርጓሜው ላይ ኢንተርፕሪቴሽኑ ላይ ምክንያቱም ዳታ ይመጣል አየን አይደል የሆነ ነገር አይምሮአችን ውስጥ የሆነ ትርጉም ይሰጠዋል እና ያንን ትርጉም ሁለቱም የአይምሮ ክፍሎቻችን ያደርጋሉ ማለት ነው። አንዳንድ ሰው እንትን እንደሚለው አንዱን ሳይድ ኢምፖርታንት የማድረግ የተሳሳተ የረጅም ጊዜ ሐሳብ ነበረ። ነገር ግን በኋላ ላይ ኢን ዲቴል በደንብ እንደምናየው ሁለቱም ሳይዶች የራሳቸው ጥቅም አላቸው። አንደኛው ብቻ የተለየ ጥቅም ያለው ተደርጎ መታየት የለበትም። አንዱ ለኮንሽስነስ የተሻለ ኢምፖርታንት የሚያስብለው ምንም ነገር የለውም ማለት ነው። ፉል የሆነ ኤክስፒሪየንስ ለማግኘት ሁለቱም ሳይዶች ያስፈልጉናል። በኋላ ላይ ኢን ዲቴል እያንዳንዱ ምን እንደሚሰራ ስናየው በደንብ አንደርስታንድ እናደርጋለን ብዬ አስባለሁ። ሁለቱም ሳይዶች ፕላስቲሲቲ የሚባል ኒውሮፕላስቲሲቲ ስፔሻሊ አሁን ላይ ፌመስ ነው። which means የአዳፕት የማድረግ ማለት ነው። አዳፕት የማድረግ ማለት ለምሳሌ ችግር ሲፈጠር አዳፕት የማድረግ ወይም ለምሳሌ አንደኛው ሳይድ ብሬን ዳሜጅድ ቢሆን አንደኛው ሳይድ የዛኛውን ስራ በጣም ወሳኝ የሚባሉትን አንዳንድ ፋንክሽኖች ደርቦ የሚሰራበት ሁኔታ አለ ማለት ነው። ስለዚህ ይሄ አይምሮአችን ባዮሎጂካል ቢሆንም ሜካኒስቲክ እንትኑ እንደ ሮቦት አይደለም። which means ያው አይምሮአችን ሰውነታችን እንደምናውቀው ሲታመም ራሱን እንደሚያክመው ኒውሮኖቻችንም አንድ ቦታ ሲጎዳ ያ የተጎዳውን ቦታ ተክቶ የመስራት እንቅስቃሴ ያደርጋሉ ማለት ነው። ይሄ እንደ ሁኔታው አዳፕት የማድረግ አቅም ባዮሎጂያችን ውስጥ ኢንግሬንድ የሆነ የውስጣችን ያለ ከተፈጥሮ ተአምራቶች መሃል አንዱ ነው ማለት ነው። የተሰራንበት አንደኛው ኳሊቲ የሚታየው በዚህ ነው ማለት ነው። ተበላሸ ነው የሚባል ነገር የሌለው አይነት አሰራር እጅግ በጣም አሪፍ ነው የሚል እምነት ነው ያለኝ። እሺ ቀጥሎ የምናየው ሞር ልዩነቶቻቸውን ነው። ልዩነቶቻቸውን በተለያየ ስፔክትረም እናይና ከዛ ደግሞ ከፍልስፍናውም ከተለያዩ ጉዳዮችም አንፃር እናያለን። አሁን ስፔሲፊክሊ ለአንዳንድ ነገሮች መሃላቸው ያለው ልዩነት ዲቴይል እናያለን። ሶ ሌፍት ብሬን እና ራይት ብሬን ኮመንሊ በልዩነት ደረጃ የሚለያዩት በሚያተኩሩበት ነገር ነው። ለምሳሌ ሌፍት ብሬን እጅግ በጣም ፎከስድ ነው፣ ዲቴይል ላይ ነው የሚያተኩረው። በጣም እያንዳንዷን ጥቃቅን ዲቴይሎች ማየት ላይ ነው የሚያተኩረው። ሶ ዓለምን የሚገልጻት ወይም ዓለምን ለመግለጽ የሚሞክረው ወይም ለማወቅ የሚሞክረው እንዴት ነው? ዳይሴክት እያደረገ ነው። which means እየቆራረጠ እየከፋፈለ ነው። ሶ የሆነ ነገርን ለመረዳት እቺኛዋን መረዳት ከዛ ያቺኛዋን መረዳት ሶ በጣም ዳይሴክት እያደረገ ስለሚሄድ ምናልባት ምን ያጥረዋል ብዙ ጊዜ ሌፍት ብሬን ቲንኪንግ ሆል ፒክቸር መስራት ያጥረዋል። ሶ which means ዲቴይል ነው የሚሄደው ማለት ነው። ራይት ብሬን ግን ሞር ኢንተግሬትድ የሆነ which means የተሰናሰለ የተዋሃደ እያንዳንዷን ነገር ሰፋ አድርጎ ማየት የሚሞክር የተሻለውን ፒክቸር ሰፋ ያለውን ፒክቸር ለመረዳት የሚሞክር አካሄድ እናይበታለን ማለት ነው። እሺ ፋንክሽናቸው ላይ ስንመጣ እንደ ዲቴይል እዚህ ጋር አንድ ሰንጠረዥ አለኝ። ላንጉዌጅ ላይ ብንሄድ ለምሳሌ ቋንቋ ሌፍት ብሬን ከቋንቋው ጋር በተያያዘ
ግራመሩን ዶሚኔት ያደርጋል ይሄ ቮካብለሪ የምትሉት የቃላት ክምችት ቀጥታ ትርጉም ላይ ነው የሚሄደው በተለይ ሌፍት ብሬን ዲቴል ሄዶ እንደዚህ አስቦ ነው ከጀርባ እንደዚህ ብሎ ነው ምናምን አይልም የቀጥታ ትርጉምን የመቀበል ነገር ይታይበታል ነው የሚሉን ራይት ብሬን ግን ከቋንቋው አልፎ ቶኑን ኢንተርፕሬት ለማድረግ ይሞክራል which means የሰውየው ቶን የሚያስተላልፈው መልእክት ስላለው ማለት ነው ተመሳሳይ ቃል በተለያየ ቶን በተለያየ ድምጸት ነው የምንለው በአማርኛ በተለያየ ድምጸት ተነግሮ የተለያየ ትርጉም ይኖረዋል ማለት ነው ስፔሻሊ የሆነ ሰው ምንም እንዳልተበሳጨው ሆኖ ቢያወራችሁ ድምጸቱ ላይ ግን ድምጹ ላይ የመበሳጨት ወይም የማዘን የመከፋት ምልክት ብታዩበት ድምጽ እኮ ያስታውቃል ብትሉት more right brained thinking ነው ማለት ነው እዚህ ጋር ድምጽ ውስጥ ያለውን ስሜትም ያነባል ድምጽ ውስጥ ያለውን ድምጽ እንትን ብቻ ሳይሆን ከጀርባው ያለውንም ስሜት ያነባል at the same time ቀጥታ ትርጉምን ለመውሰድ ከመሞከር ይልቅ ይሄ ሜታፎር ምንለውን ምሳሌያዊ እንትኑን ከጀርባ የሆነ ሐሳብ ካለው ይሄ ለምሳሌ ዙሪያ ጥምጥም ነገር ካለው ሆል ፒክቸሩን ለምሳሌ ይሞክራል ምክንያቱም በእንስሳት ብንስለው እንደ ምሳሌ እንዲሆነ እንድንረዳው ለምሳሌ አንዲት ቀበሮ የሆነች ጥንቸልን ለመያዝ በመታደርገው ሩጫ ውስጥ ምክንያቱም ይሄ ሌፍት ብሬን እና ራይት ብሬን ብዙ እንስሳቶች ላይ ያለው ወፎች ላይ አጥቢዎች ላይ ምናምን እና እነሱም ላይ ማየት እንችላለን እቺ ቀበሮ ያቺን ጥንቸል ለመያዝ በመታደርገው ሩጫና እንቅስቃሴ ሌፍት ብሬኗን ነው የምትጠቀመው ዲቴል እንዴት ሄደች እያለች ስፔሲፊክሊ በዛ በፍጥነት ሄዳ ለመያዝ ሌፍት ብሬኗን ነው ብዙ ጊዜ የምትጠቀመው ራይት ብሬኗን ለምንድን ነው የምታስቀምጠው ለማንኛውም ለሚመጣ አደጋ ኦፕን ሆኖ እንዲቆይ ይደረጋል ይሄ ኢቮሉሽን የተሰራበት ወይም ደግሞ በፍጥረት ስነ ፍጥረት የተገነባበት መንገድ ነው which means በአንደኛውን ያንን ፎከስድ የሆነው ግባችንን ለማሳካት ለዛ ነው ሌፍት ብሬን ቲንኪንግ የሚጠቅመን አንድ ኦሬዲ የሆነ ነገር ካየ ከነከሰ አንድ አመለካከት ከያዛ አለመልቀቅን አዲስ ሐሳብ ለማምጣት ራይት ብሬን ሲታገል እንኳን ሌፍት ብሬንን ሳያሳምን ወደ አዲስ ኤክስፒሪየንስ ማምጣት አይችልም ሶ አዲስ ኤክስፒሪየንሱን ግን አምጥቶ አረጋግጦ ከሌፍት ብሬን ከሰጠው በኋላ ደግሞ ያንን ይይዛል ሌፍት ብሬን በዛ ደግሞ ወደፊት ነው የሚገሰግሰው ይሄ ነው ልዩነታቸው ራይት ብሬን ደግሞ ከአዲስ ከመጣው ሐሳብ ወደ ሌላ ወደ ተሻለ መንገድ ለመራመድ ስቲል ያንን ሌፍት ብሬን የያዘውን ነገር አስልቅቆ አዲሱን ነገር ደግሞ በኤክስፒሪየንስ በሂደት ማስጨበጥ አለበት ሌፍት ብሬን የሐሳብ ለውጥ የሚባል ነገር አይፈልግም የነገሮች እንደነበሩ እንደሆኑ እንዲቀጥሉ ነው የሚፈልገው ኢቭን ትርጉም ያጣበት ቦታ ላይ ሆኖ እንኳን ገግሞ ትርጉም ሰጥቶ ይሄዳል ስፔሻሊ በኋላ ላይ ኢን ዲቴል እናየዋለን ሌላው ሎጂክ እና ማትስ ነው በተለይ ከሂሳብና ከምክንያታዊነት ጋር የተያያዙ ነገሮች ላይ ያው ሌፍት ብሬን በጣም ስቴፕ ባይ ስቴፕ የሆነ ምክንያታዊ ሐሳብና ስሌት ውስጥ ነው የሚገባው ማለት ነው ሶ ያንዳንዷን ዲቴል አይቶ ተራ በተራ በሂደት ነው ምንለው በተዋረድ ነገሩን እየፈታ ለመሄድ ነው የሚሞክረው ሌፍት ብሬን ራይት ብሬን ምናልባት እዚህ ውስጥ ምን ያመጣል ኤስቲሜሽን ያመጣል ግምት ለምሳሌ ፕሮጀክት ያደርጋል እንደዚህ ከሆነ ገና ስሌት ውስጥ ሳይገባ ማለት ነው ከፓተርኖችን ኮኔክት የማድረግ አቅሙ የራይት ብሬን ከፍተኛ ስለሆነ የሆነ ፕሮጀክታይል ግምት ያስቀምጣል እንደዚህ አይነት አይዲያዎች ውስጥ ነው የምናገኘው ማለት ነው ሰፋ አድርጎ ሊያዩ ይሞክራል እንጂ ስቴፕ ባይ ስቴፕ ጉዳዩ ውስጥ ከመግባት ይልቅ ሰፋ ያለ ቪው አምጥቶ በስሌት የማይኬድበትንም ቦታ የማይታወቀውንም ቦታ ገምቶ ወይም ገና ኤክስፒሪየንስ ያልተደረገውንም ነገር ሰፋ አድርጎ ፕሮጀክት አድርጎ መገመት ይችላል ማለት ነው ከጊዜ አንፃር ለምሳሌ ሌፍት ብሬን እና ራይት ብሬን ጊዜን እንዴት ነው የሚረዱት ብንል ጊዜን ሌፍት ብሬን እንደ ሲኩዌንስ ነው የሚያየው ሲኩዌንሻል ነው ማለት አንድ ነገር እንደ ተከታታይነት አንድ አንዱን እያለ እንደሚሄደው ለምሳሌ there is a present moment there was the past moment ያለፈው ጊዜ ያለ እንደን የሚመጣው ጊዜ ደግሞ አለ እየከፋፈለ ያያል ማለት ነው ሞር ራይት ብሬን ሆሊስቲክ የሆነ
ጠቅላላውን የሚያካትት ፕሬዘንት ሞመንት ውስጥ መግባት ይችላል። ሶ አንዳንዶች በዚህ የተነሳ ወደ ይሄ ፕሬዘንት አሁንን መዋጀት አሁንን መሆን የሚባለውን አይዲያ ሲይዙ ብዙ ጊዜ ሞር የራይት ብሬን ፋክልቲ አድርገው ያዩታል። ግን ፕሬዘንት ሞመንት ሁለቱም ጋር አለ። ዲቴይሉ ስፔሻሊ ሌፍት ብሬን ላይ ነው ያለው። ሆሊስቲክ የሆነው ሙሉ የሚመስለው ቪው ደግሞ ክሬት የሚደረገው ራይት ብሬን ላይ ነው ማለት ነው። ሶ ዲቴል ቨርሰስ ሆል ላይ ስንሄድ ወይም ደግሞ ጥቃቅን ነገሮችን ማተኮርና ሰፋ አድርጎ ሙሉን ከማየት ጋር አነጻጽረን ስንሄድ ያው ቅድም እንዳልነው ሌፍት ብሬን ፓርትስ ክፍልፋዮች ዲቴሎች ላይ ያተኩራል ማለት ነው። ራይት ብሬን ሞር ፓተርን አንባቢ ነው። አዲስ እይታ ይመጣለታል ማለት ነው። which means ፓተርኑን ተረድቶ መሄድ ይችላል ማለት ነው። ራይት ሌፍት ብሬን በተለመደው ለመሄድ ሲንቀሳቀስ ማለት ነው። ሶ ትልቁን ፒክቸር ለማየት ይሞክራል ማለት ነው። ኮንሽስ ኮንትሮል ላይ ስንሄድ ሌፍት ብሬን ብዙ ጊዜ ዴሊብሬት የሆነ ቲንኪንግ ውስጥ ያመዝናል። which means ይሄ እያወራን ያለነው ስለ ኢንክሊኔሽን ነው። ምክንያቱም ቅድም ስንጀምር ኢንክሊኔሽን ማለት ወደ የትኛው ያዘምማል ወደ የትኛው ትኩረት ይሰጣል ነው እንጂ ሁለቱም ያንን ፋክልቲ መስራት ይችላል። ለምሳሌ ሁለቱም ኮንሽስ ኮንትሮል አላቸው፣ ግን ወዴት ነው ሞር የሚያመዝኑት ነው። ሌፍት ብሬን ወደ ዴሊብሬት ወደ ሆኑ ነገሮች ነው የሚያስበው። ሆን ተብሎ ወደሚታሰቡ አክቲቭ ወደ ሆኑ ሐሳቦች ያመዝናል። ራይት ብሬን ሞር ኢንቲዩቲቭ ወደ ሆኑ ወደ ውስጣዊ አይዲያዎች እንትኖች ፓተርን ሪዲንጎች አዲስ ወደሚመጡ ነገሮች ያው ከውስጥ ስለሆነ አብዛኛው አዲስ ነገር ሆል ፒክቸር ፓተርን ሪዲንግ ምናምን የሚመጣው ከዛ ጋር እንትን ይላል። የተቀረው ግን ሪአክቲቭ የሆነውን ነገር ግን ሌፍት ብሬን ብዙ ጊዜ ይይዘዋል ወይም ከቨር ያደርገዋል ማለት ነው። ክሬቲቪቲ ላይ ስንሄድ ለምሳሌ ክሬቲቪቲ ላይ ሌፍት ብሬን በስትራክቸር ያምናል። ስትራክቸር ቅርጽና መዋቅር ባለው በሂደት ፋውንዴሽኑ ተሰርቶ ከዛ እንደን የመጀመሪያው ፍሎር ተሰርቶ መጽሐፍ ቢጻፍ ከመጀመሪያው ወደ ሁለተኛው ወደ ሶስተኛው እያለ ጥሩ አድርጎ አንድ ነገር ማሳካት ይችላል። ምናልባት ራይት ብሬን እዚህ ጋር ለየት የሚያደርገው ምንድነው? አንዳንዴ ስፖንታኒየስ ነው። ያልታሰበ ያልተገመተ ነገር ማምጣት ይችላል። which means በዚህ ሳይድ በክሪኤቲቭ ያደርገዋል። በዛኛው ሳይድ ደግሞ ራይት ብሬን ኢማጂኔሽን ሚውዚክ አርትን የመረዳት ሞር ኢንቲዩቲቭ የሆኑና የውስጠኛው አእምሯችንን የሚያናግሩ የጥበብ ክፍሎችን የመረዳት ወደዛ የማዘመም ኢንክላይን የማድረግ አቅም አለው ራይት ብሬን ማለት ነው። ምናልባት አንድ ሰው ሌፍት ብሬን ቢሆን አንድ ነገር የሚሰራውን ስራ ጥሩ አድርጎ ወደ ስኬት ይወስደዋል። አዲስ ነገር ባይጨምርበትም ይጨርሰዋል ማለት ነው። ራይት ብሬን ከሆነ ላይጨርሰው ይችላል። ከሀሳብ ወደ ሀሳብ እየዘለለ ሊሄድ ይችላል። የሁለቱ አስፈላጊነት እንግዲህ እዚህ ጋር ነው። ራይት ብሬኑ አዲስ አይዲያ አዲስ ሀሳብ የሚሰራበት መንገድ ሞር ክሬቲቭ የሆነ ነገር ሲያመጣ፣ ይሄኛው ግን ጎሉን ግቡን መምታት ላይ ያተኩራል። ለዛ ነው ሁለቱ እጅግ በጣም በባላንስ መካሄድ አለበት ብዬ የማምነው። በመጨረሻ በተለይ ሰልፍ አዌርነስ ራስን ማወቅ ላይ ስንሄድ ሌፍት ብሬን ካሉት መረጃዎች ይወስድና የሆነ ሰልፍ ኢሜጅ ይሰራል። በቃ እኔ እንዲህ ነኝ ይላል። ከዛ እኔ እንዲህ ነኝ ያለውን ለመቀየር ማገዶ ይፈጃል ማለት ነው። ያስቸግራል ትንሽ። ራይት ብሬን ሞር አዳፕቲቭ ለመሆን አዲስ ያለውን ነገር ለመቀበል እንደ እድሜው ለማደግ እንደ ሂደቱ እንደ እውቀቱ የተሻለ ሰልፍ አዌርነስ ለመፍጠር ይሞክራል። ሁለቱ መሃል እንግዲህ ፑሽ ኤንድ ፑል አለ ማለት ነው። መገፋፋትና መሳሳብ አለ ማለት ነው። በተለይም ራይት ብሬን ከኮስሞሱ ጋር ከዩኒቨርሱ ጋር ከማህበረሰቡ ጋር ራስን ኮኔክት አድርጎ ኢንዲቴል በተለይም ኢንዲቴል ስንል ጥሩ ፒክቸር ሆልሰም የሆነ ፒክቸር መፍጠር በሚቻልበት ሰልፍ አዌርነስ መፍጠር በሚቻልበት ደረጃ ትኩረት ይሰጣል። እዚህ ጋር ሌፍት ብሬን አስቸጋሪ ቦታ ውስጥ የሚሆነው አንዳንዴ ምንድን ነው ጥቅሙ? ለምሳሌ አንድ ሰው ጥሩ የሚባል ስለራሱ ኢሜጅ ካለው ያ ኢሜጅ ተሳሳተም የሚባል ነገር ስለሌለ እንደ ዴቨሎፕመንቱ ስቴጅ ስለሆነ፣ ምክንያቱም ሁሉም ህፃን ይሆናል፣
ሁሉም ልጅ ይሆናል ሁሉም ወጣት ይሆናል እንደው ባይምሮ እንኳን ዴቨሎፕመንት ብናየው የህፃን ስቴጅ ላይ ያለውን ዲሉዥን አባቴ እንዲህ ነው የሚሉትን ስለ ተለያየ ነገር ያላቸውን አመለካከትና ስህተት ኮምፕሊትሊ ስህተት አንለው ደረጃው ነው የምንለው እንጂ እና የያዘውን አመለካከት ሚኒንግፉል ያደርገውና ከዛ ሚኒንግ ለመውጣት ይታገላል ለምሳሌ ምክንያቱም አንዴ ምክንያት ሰጥቶታል ለምንድነው እንደዚህ ሆንኩ እንደዚህ ስለሆንኩ ከዛ ቢያድግ እንኳን ሌፍት ብሬኑ ያንን ኤክስፕላኔሽን እናንተን ላለመልቀቅ ይታገላል ማለት ነው ብዙ ጊዜ እንደዚህ ነው ይሄ ነው ፑሽ ኤንድ ፑል የሚኖረው ሰልፍ ኢሜጁን ለመቀየር ይከብደዋል ሌፍት ብሬን እኔ እንዲህ ነኝ ያለውን ነገር ለማደስ ሰፋ ያለ ኤክስፒሪየንስ ልምምድ በዛ ሂደት ውስጥ ፕራክቲስ ይፈልጋል ማለት ነው ከዛ በኋላ ደግሞ አዲሱን ይይዝና ደግሞ እሱን ይዞ ደግሞ እንደ ዱላ ቅብብል የሚቀጥለው ነገር በጣም ተጽዕኖ አድርጎበት እስኪያስቀይረው ወይም እስኪያሳድገው ድረስ ያቺን ሙጥኝ ብሎ አለቅም ብሎ ይቆያል ማለት ነው ለረጅም ጊዜ ሌፍት ብሬን ማለት ነው አንዳንዴ ምናልባት ለምሳሌ አድርገው ምን ያደርጉታል ሌፍት ብሬንን እንደምን ነው ይሉና እንደ ሳይንቲስት እንደ ሎየር እንደ አናሊቲካል በተለይ እንደ ህግ ሰው ስሌታዊ ነገሮች ላይ ፎከስ ያደረገ ቃላት ላይ ፎከስ ያደረገ ሰው ያደርጉታል ሶ ራይት ብሬኑን ደግሞ ሞር ይሄ እንደ ፖኤት እንደ ገጣሚ ይሄ ለስስ እንደሆነ አርቲስት ኢንቱዊቲቭ እንደሆነ በጣም ሊንጉዊስቲክሊ ሜታፎሪካል እንደሆነ ይሄ ሜታፎሮቹ ዘይቤያዊ ንግግሮችን መናገር እንደሚችል ክሬት ማድረግ እንደሚችል ሰው አድርገው ያዩታል ማለት ነው ምናልባት ፊሎሶፊካሊ አንዳንድ አይዲያዎች ለኢንተርፕሪቴሽን እናስቀምጣቸው አሉ መደምደም ሳይሆን ለመረዳት እንዲያግዘን ማለት ነው ኮምፕሊትሊ ይሄኛው ወደዛኛው ነው የሚል ድምዳሜ ውስጥ መግባት የለብንም ብዬ አስባለሁ እሺ ሚስቲክሊ ለምሳሌ ሩሚ ምን አይነት ሐሳብ አለው እንደው እኛን እንደ ሌፍትና እንደ ራይት ብሬን እንውሰደው አይምሮና ልብ አድርጎ ይከፍላቸዋል ራይት ብሬንን ለልብ ይሰጠዋል ብለን እኛ ኢንተርፕሪት ብናደርግለት ሌፍት ብሬንን ለአይምሮ ይሰጠዋል ምክንያቱም ሩሚ the intellect says ይሄ intellectual ሐሳባዊነቱ እንትኑ I can handle it all by myself ይለናል ሁሉንም ነገር በራሴ ይወጣዋለሁ ይለናል ነው የሚለው but the heart replies ልብ ደግሞ ሲመልስ without me you are blind ይሄ ያለኔ blind ነው ያለኔ ረጅም ርቀት አታይም ሰፋ አርገ ማየት አትችልም ነው ሶ ሁለቱም ባላንስ ማድረግ በሁለቱ ዳንስ ነው ሰው የራሱ ኮምፕሊት መሆን የሚችለው ማለት ነው በዛ ሴንስ ልናየው እንችላለን እሺ ሶ ከዛ አሁን ወደ እንትና መጽሐፍ ብንሄድ ደስ ይለኛል ወደ ኢያን ሚግልክሪስት መጽሐፍ ብንሄድ ደስ ይለኛል ዘ ማስተር ኤንድ ሂዝ ኤሚሰሪ ምን ማለት ነው ማስተር ጌታው ነው ኤሚሰሪ እንግዲህ ተላላኪው ወይም የሚላከው አካል ነው ራሱ ኢያን ሚግልክሪስት ምን ይላል አይዲያውን የወሰዳት ከአንድ የኒቼ ኮት ነው ኒቼ እንደዚህ ይላል there was once a wise spiritual master who governed a great land to help him rule he sent out an emissary but the emissary believing himself wiser than the master usurped power and betrayed him ይለናል ስንተረጉመው ቀለል አድርገን አንድ መንፈሳዊ መምህር የሆነ ማስተር የሆነ ማለት ነው ጌታ የሆነ በጣም ታላቅ የሆነ ምድርን የሚገዛ ነበር በደንብ ለመግዛት እንዲመቸው አንድ መልእክተኛ ላከ ነው የሚለው እና የተላከው መልእክተኛ ከጌታው በላይ ጠቢብ ነኝ ብሎ ራሱ ስላመነ ስልጣኑን ገልብጦ ከድቶ ለራሱ ያዘው የሚል አይዲያ ያመጣልና ለራይት እና ስለ ሌፍት ብሬን ነው ይለናል ይሄንን ኢያን ሚግልክሪስት ማለት ነውና እሱ ምንድነው የሚለን ይሄኛው ራይት ሄምስፌር ወይም ደግሞ የቀኙ ክፍል
ማስተር ነው ዋይዝ ነው በጣም ጠቢብ ነው ኮንቴክስቹዋል ነው ኮንቴክስቹዋል ማለት እንደ ሁኔታው እንደተፈጠረው ሁኔታ ነገሮችን ማየት ይችላል እያለን ነው ኢንተግሬትድ ነው የተሰናሰለ ነው at the same time ደግሞ ከተራ ሐሳቦች በዘለለ ከተራ ግምታዊ አመለካከቶች በዘለለ የተኖረውን ሊቭድ የሆነውን ኤክስፒሪየንስ ላይ ትኩረት ያደርጋል ነው የሚለን ኢያን ሚክጊልክሪስት ለግራው ሄምስፌር ደግሞ ተላላኪው ነው ኤሚሰሪ ነው ይላል የመጀመሪያውን ነው ማስተር የሚለው ይሄ ተላላኪው በጣም ጠቃሚ ነው ይላል በጣም ጠቃሚ ነው ለምን ዲቴል ፎከስድ ነው ለእያንዳንዷ ለዲቴል ነው የምንልከው ምክንያቱም ማስተሩ ሁሉንም መግዛት ስላለበት እያንዳንዷ ዲቴል ላይ ማተኮር ስለማይችል ነው ከስራ አገልጋዮችና ተላላኪዎች የሚኖሩት አይነት አይዲያ አለው ነገር ግን ለሰፊው ነገር ብላይንድ ነው ምናልባት ይሄን እንደ ምሳሌ ለመስጠት ያክል አንድ ኢግል እና አንድ ቤት ውስጥ የምትገኝ አይጥ እንደ ምሳሌ ብናደርግ እዚህ ግቢ ውስጥ ያለችው አይጥ እዛ ግቢ ውስጥ ያለው መውጫ መግቢያ ታውቃለች እዛ ግቢ ውስጥ ያሉት ሰዎች ምን እንደሚበሉ ታውቃለች እዛ ግቢ ውስጥ ያሉት ሰዎች ምን እንደሚለብሱ ቤታቸው ምን ያክል ሰፊ እንደሆነ ውስጡ ምን ያክል ንጹህ እንደሆነ እያንዳንዱን ዲቴል ታውቃለች ኮርኒሳቸው ምናቸው ሶ the left brain እንበላት ዲቴሏ ይሄን ያክል ነው ግን አካባቢውን በሙሉ ግን አታውቅም አንድ ቤት ነው ያለችበት ቤት የሀብታም ቤትም ይሁን የዳም ቤትም ይሁን የመካከለኛ ደረጃ ቤትም ይሁን ልጆች ይኖሩበት አይኖሩበት ብቻ ያለችበትን ቦታ ኢን ዲቴል ታውቃለች ኢግሉ ግን ከከፍተኛ ቦታ እያንዳንዱን ቤት ያያል እያንዳንዱን መንገድ ያያል እያንዳንዱን ሰፈሩን ሙሉውን ማየት ይችላል ብለን እንውሰደው ዲቴል ሊጎሎ ይችላል በተለይ ባይጧ ልክ እያንዳንዱ ቤተሰብ ውስጥ ጓዳና ጎድጓዳ ዲቴል የለውም ግን ሞር ፓተርን ሪኮግኒሽን አለው እያንዳንዱ ቤት ውስጥ ያለ ነገር ወጥቶ ሲሰጣ ያያል ምን ይላል እያንዳንዷ ቤት እንደውም በቤተሰቦቹ በየሰዎቹ መሃል በየቤቱ መሃል ያለው ልዩነት ኢን ዲቴል ለማወቅ አቅም አላት ማለት ነው ንስሯና ሞል በዛው ብናየው እንደ ምሳሌ ነው ይጠቅመናል ብዬ አስባለሁ ሶ ሞደርን ሶሳይቲ ላይ አሁን የኢያን ሚክጊልክሪስት መጽሐፍ በጣም የተመቸኝ ለምንድን ነው መጽሐፉ በሁለት ይከፈላል የመጀመሪያው በሁለቱ ብሬኖች መሃል ያለውን ልዩነቶች አንድነቶች ምናምን ኢን ዲቴል ያለውን ኢቭን የተሳሳቱ አስተሳሰቦች ያስተካከለ ምናምን የሚሄድበት ክፍል ነው ሁለተኛው ክፍል ግን ከማህበረሰባችንና በተለይም አሁን ያለንበት ዌስተርን ሲቪላይዜሽን ጋር አያይዞ where did it go wrong የቱ ጋ ነው የተሳሳተው የሚለውን አመለካከት ግራስፕ እንድናደርግ ኢን ዲቴል ይሄድበታል ሁለተኛው ፓርት ላይ እና ሁለቱንም ፓርት ለማየት እንሞክራለን ምክንያቱም ራይት ብሬን እና ሌፍት ብሬን ቲንኪንግ በግለሰብ ደረጃ ምን እንዳለው ኦልሞስት እስካሁን ጥሩ አይተናል አሁን ደግሞ ተጨማሪ ናይና እንደ ማህበረሰብስ where did it go wrong የቱ ጋ ነው የተሳሳተ ነው የቱ ጋ ነው ዓለም ላይ አሁን የምናያቸው ክፍተቶች የመጡት ስፔሲፊክሊ ደግሞ ክፍተቱ መነሻው ምንድነው እንዴትስ ልናስተካክለው እንችላለን የሚለውን ቀለል አድርገን ለማየት እንሞክራለን ማለት ነው ሶ በሄሚስፌሪክ ዲፈረንሳቸውን ከኢያን ሚክጊልክሪስት አንጻርና ከዛ ደግሞ ከማህበረሰብ አንጻር ከሀገራችን አንጻር ከምዕራቡ ዓለም ስልጣኔ አንጻር እናየዋለን ማለት ነው እሺ በልዩነት ደረጃ ኢያን ሚክጊልክሪስት የሚያነሳው አንደኛው የአቴንሽን ጉዳይ ነው ትኩረት የማድረግ ጉዳይ ሌላ ጊዜ ኢን ዲቴል እናየዋለን በጣም የሚገርም ነው ባለፈው አጋጣሚ በጣም ትኩረት የምትሰጠውን ነገር በጣም ፎከስ የምታደርግበትን ነገር ወርሺፕ እያረከው ነው የሚል አይዲያ አምጥቶ ጆርዳን ፒተርሰን የሆነ ክርክር ላይ ከ20 ልጆች ጋር ያደረገው ክርክር ላይ ትኩረቴን ስቦት ነበር የረጅም ጊዜ ሐሳቤ ስለሆነ በጣም ትኩረት የምታደርግለት ጊዜን እየሰዋህለት ያለው ጊዜህን እድሜህን ያለህን ነገር በሙሉ ተሰጥቶን ኤቭሪቲንግ የምትሰዋለት የሆነ ነገር በማወቅም ሆነ ባለማወቅ ያን ያክል ከተሰጠው ምናልባት ትንሽም ብትሆን ውስጡ ወርሺፕ አለችው የሚል አይዲያ ነበረኝ እኔምና ጆርዳን ፒተርሰንም ሲያነሳው በጣም ገርሞኛል እሺ አቴንሽን ላይ ስንሄድ ራይት የቀኙ አይምሮአችን በጣም ሰፋ ያለ ነው ኦፕን ነው በተቻለው አቅም ራሽናሊቲም አለው ራሽናሊቲ ማለት
በዙሪያው ያለውን ፊት ለፊት ያለውን እውነታ ለመቀበል ውስጡ ያለው አመለካከት አያግደውም ማለት ነው። ሌፍት ሄምስፌር ላይ ደግሞ የግራው ደግሞ ትኩረት ሰጥቶ ነው፣ ናሮ ነው which means ጠባብ ነው። በጠባቡ ዲቴል ነው የሚያየው የሆነን ነገር። ከሁሉም በላይ ደግሞ ትኩረት ማድረግ ያለብን ጎል ዳይሬክትድ ነው ሌፍት ሄምስፌር። አድቫንቴጁ እሱ ነው። ይሄ ስኬት ምናምን የሚባለው አይዲያ ጥቅሙ እንዳለ ሆኖ ሌፍት ሄምስፌሪክ ቲንኪንግ ነው። አንድ ሰው የሆነ ነገር ማሳካት ከፈለገ ሌፍት ሄምስፌሩ ነው በቃ አንዴ የያዛትን ነገር አለቅም ብሎ ለስኬት የሚያበቃት ሌፍት ሄምስፌሩ ነው ማለት ነው። ምክንያቱም ሙሉ ለሙሉ ለራይት ሄምስፌር ከተተወ ስፖንታኒየስሊ ከሀሳብ ከአይዲያ እየዘለሉ ምንም ነገር ሳያከናውኑ መሄድ ይሆናል። አንድ ነገር ጥቅም ስላለው ብቻ ሙሉ እንትኑ ለዛ መሰጠት ያለበት የሚል አይነት ሀሳብ ብዙ ጊዜ ሚስኮንሰፕሽን ያለው። ለምሳሌ ራይት ብሬንድ መሆን ወይም የራይት ብሬንን አቅም ብቻ ማስፋት ጠቃሚ የሚመስላቸው ሰዎች አሉ። እነዚህ ሰዎች ምንም ሳያሳኩ ይቀራሉ ማለት ነው። ምክንያቱም ራይት ብሬን አንድ ነገር ማሳካት ሳይሆን እንትኑ በተለይ አርቲስቶች ምናምን ላይ ያለ ችግር ነው። ብዙ ገጣሚ የሚሆን ሙዚቀኛ የሚሆን ሰዓሊ የሚሆን ምናምን ብዙውን ጊዜውን ከሀሳብ ሲዘልና ሲታሽ ይቆያል። ምክንያቱም በብዛት ራይት ብሬንድ ስለሆኑ በተለይ ሞር ይሄ ክሪኤቲቭ እንደዚህ አይነት ሴንሲቲቪቲ ያላችሁ ሰዎች ካላችሁ እና ራይት ብሬንድ ከሆናችሁ ትኩረቱ ምንድን ነው? ከምንም ያለምንም ማሳካት ከአንዱ አይዲያ ወደ አንዱ አይዲያ ኤክስፕሎረር አርኪታይፕ አክቲቬት ያደርግና አንድን ነገር ጭምቅ አድርጎ ሰርቶ ጨርሶ ለግብ ከማብቃት ይልቅ አንዱንም ማየት አንዴ አሪፍ እቅድ ማውጣት ቀጥሎም ሌላ አሪፍ እቅድ ማውጣት ግን ብዙ ያልተሳኩ እቅዶች ዝርዝር ውስጥ ይከተናል ማለት ነው። እዚህ ጋር ሌፍት ሄምስፌር ቲንኪንግ ነው ነፃ የሚያወጣ። ሌፍት ሄምስፌር ቲንኪንግ ላይ ደግሞ በጣም ትኩረታችን ከበዛ ምን እንሆናለን? አንድ ነገር ለምሳሌ ይሄ የስኬት የሞቲቬሽን ምናምን ጋጋታው የሚያስጠላው ምንድን ነው? ተሳክቶም ልብ የሚሞላ ነገር የለውም። ለምን? ከሀሳቡ የሚቀዳው የስኬቱ ምክንያት እና ፍላጎት የሚቀዳው ከዓለም ስለሆነ ውስጥን የሚያረካ ነገር የለውም። ሰው ተገኝቶ እርካታ የለውም። which means ሰውየው ተሳስቶ ይሄኛውን አሳካው ከዛ ያኛው ይሄ የማይሞላ ነገር ቀዳዳ ነገር ላይ ውሃ መቅዳት አለ አይደል? በቀዳዳ ባሊ በቃ ሲቀዳ መዋል ነው። ምንም ጥቅም የለውም። 100,000 ብር አገኘ አይረካም፣ ሚሊዮን ሞላ አይረካም፣ 10 ሚሊዮን ሞላ አይረካም። ይቀጥላል ወደፊት ቆም ብሎ ካላሰበ በስተቀር ያለ እርካታ ስፔሻሊ ምን እየሆነ ይመጣል? ይሄ ያለ እርካታ የሚደረገው ጉዞ መጀመሪያ ላይ ብዙ ሰዎች አሪፍ ይመስላቸዋል። ለምን? ስኬቱ ምን አለው? ይሄ እንደ ዶፓሚን እንደ በቃ የሆነ ኤነርጂ ሂት አለው። በጣም ደስ የሚል ነገር ምናምን አለው at first and then እርካታው የጠፋ ሲመጣ ሚዝረብል እየሆነ ይመጣል ሰውየው። ለምንድነው ማድረከው? ለምንድነው በስኬቴ ደስ የማይለኝ የሚሉ ጥያቄዎችን ራሱን እየጠየቀ ይመጣል ማለት ነው። እዚህ ጋር ደግሞ ሴቭ የሚያደርገን ራይት ብሬን ቲንኪንግ ነው። እኔ ከዓለም ምንድነው ፈልገው? እኔ ከዓለም ጋር ምንድነው ግንኙነት ያለኝ? በጣም ውስጤን ደስ የሚያሰኘው ነገር ምንድነው? ሞር ሌፍት ብሬን እና ራይት ብሬን እና ሳያቸው እንዴት አያቸዋለሁ? ሌፍት ብሬን እንደ አይን ወደ ውጪ የሚያይ ወደ ውጪ የሚያተኩር ወደ ውጪ እንትን የሚል፣ ራይት ብሬን እንደ አይን ትኩረቱ ወደ ውስጥ የሆነ ወደ ውስጥ የሚያይ የውጪውን አያይም እያልን አይደለም። ሁለቱም በዛ ጋር ሼር ያደርጋሉ። ነገር ግን አብዛኛው ኢንክሊኔሽኑና ትኩረቱ ወደ ውስጥ የሆነ ስለሆነ ከራሳችን ጋር ሞር ግራውንድድ እንድንሆን አዳዲስ ነገሮች እንዲኖሩ ነገሮችን በራሳችን መንገድ እንድናደርግና እንደው ኮፒካት እንዳንሆን አስመሳይና መሳይ ሆነን እንዳንቀር ያግዘናል የሚል እምነት አለኝ። እሺ ወርልድ ቪው ስለ ዓለም ያላቸው እይታ ራይት ብሬን በጣም ሆሊስቲክ ነው። ኢንተርኮኔክትድ የሆኑ ነገሮችን ነው የሚያየው። በጣም የተሰናሰሉ ነገሮች ላይ ያተኩራል ማለት ነው። ሌፍት ብሬን ደግሞ ያው ፍራግመንትድ የተበጣጠሰ ሜካኒካል የሆነ ቁሳዊ የሚመስል ወይም ደግሞ እንደ በሂደታዊ ተራ ነፍስ የሌለው መንፈስ የሌለው ሂደታዊ አመለካከቶች አሉ። እንዲህ ስለሆነ ልክ ነው ይሄ ምክንያታዊነትን ትክክል የሚያደርግ ሮቦቲክ የመሰለ አይነት እንትኖች አሉት። at the same time አንዳንድ ወደ አብስትራክት ነገሮችም ሲወርድ ልናየው እንችላለን። እሺ በቋንቋ ደረጃ ቅድም ያልነው ነው፣ ብዙም አዲስ ነገር የለውም። ጊዜም እንደዛው ነው። እውነት ላይ እንምጣ።
አንድ ልዩነት ያገኘውባቸው የኢያን ሚግልክሪስትን መጽሐፍ የወደድኩት አንደኛው መንገድ እውነት ነው። ስለ እውነት ያላቸው ልዩነት በጣም ጥርት አድርጎ ስላስቀመጠው ደስ ብሎኛል። እውነት በራይት ብሬን ኤክስፔሪየንሻል እና ፓራዶክሻል። ለምሳሌ ኤክስፔሪየንሻል ማለት ራይት ብሬን በተግባር ኤክስፔሪየንስ ያደረገውን ነገር ነው እውነት ብሎ የሚቀበለው፣ ወይም ደግሞ ፊል ያደረገውን ሴንስ ያደረገውን ነገር ነው እውነት ብሎ የሚቀበለው። አት ዘ ሴም ታይም ፓራዶክሳል ነገሮችን፣ ፓራዶክስ ማለት ተቃርኗዊ ነገር ያላቸው የሚመስሉ ግን አብረው የሚቆሙ ነገሮችን እንትን ይላል። ላይክ ፓራዶክስ ሆነው ለምሳሌ አንድ ሰው ይዋደዳል። ለምሳሌ ሁለት ፍቅረኛሞች ናቸው፣ ይዋደዳሉ። at the same time ከሁሉም በላይ የሚጣሉት እነሱ ናቸው፣ which means ጸቡ በፍቅሩ መጠን ነው። this is a paradox። እነዚህ ሰዎች ታዲያ ይዋደዳሉ ወይስ ይጣላሉ? ላይክ እውነቱ የቱ ጋር ነው ያለው ስንል yes ይዋደዳሉ፣ ግን ፓራዶክሱ ምንድነው? እዚህ ጋር እውነቱ ጸብ ምንጊዜም የሚለካው በፍቅሩ መጠን ነው፣ which means እንደዚህ አይነት ኮንሰፕት አለው። በጣም ከማትወዱትና በጣም ኮኔክሽን ከሌላችሁ ሰው ጋር በጣም ከፍተኛና ረጅም ጊዜ የፈጀ ጦርነት እንደው በእቃ ጉዳይ ምናምን ካልሆነ ከሰውየው ጋር ግን ኢሞሽናል በሆነ ነገር ግጭት ውስጥ አይገባም እና ፓራዶክሳል የሆኑ እውነቶችን ማስተናገድ ይችላል። ሌፍት ብሬን ፓራዶክሳል የሆኑ እውነቶችን ማስተናገድ የሚባል ነገር የለም። ወይ ከኔ ጋር ማይ ዌይ ኦር ዘ ሃይዌይ አይነት አካሄዳለሁ፣ ወይ ይሄ ነው ወይ ይሄ አይደለም አይነት ዲቴይልድ ኦሪየንትድ ስለሆነ እነዚህ ሰፋ ያሉ የዓለም እውነታዎችን ለመቀበል ይቸገራል። ሌፍት ብሬን እንዴት ነው የሚያስበው? በጣም ፊክስድ ዲፋይንድ እና ኦብጀክቲቭ የሆነ ነው የሚለው ያንና ፊክስድ ማለት ማይለወጥ። ለምሳሌ ሌፍት ብሬን የሆነ ሰው ጋር ክርክር ግጠሙና ታዩታላችሁ፣ በምንም ታምር ሐሳቡን አይቀይርም። በምንም ሌፍት ብሬን ሊኒንግ ሌፍት ብሬን ሙሉ ለሙሉ አይደለም፣ ወደ ሌፍት ብሬን ያመዘነ ሰው አብዛኛው ሁሉም ሰው አለው ሌፍት ብሬን ቲንኪንግ። በጣም ገግመን የኔ እውነት ነው ብለን የምንይዛቸው ነገሮች ሌፍት ብሬን ላይ ነው የሚቀመጡት ሁላችንም ጋር። ሶ ራይት ብሬን ባላንስ ከሌለ እና ሌፍት ብሬን ያመዘነ ሰው ጋር ክርክር ብትገጥሙ ምንም ጥቅም የለውም። መጀመሪያ ማሰብ ያለባችሁ እሱ ነው። ያ ሌፍት ብሬን ቲንኪንግ የሆነ ሰው አይዲያውን በምን ደረጃ ነው የያዘው? ፊክስድ አድርጎ ከያዘው የእናንተ ወሬ በአንደኛው ጆሮ ገብቶ የእናንተ ማስረጃ በሌላኛው ጆሮ ነው የሚወጣው እንጂ ምንም ሰውየው ላይ የሚቀይረው የሚያሻሽለው ነገር የለም። ምክንያቱም የሚያዳምጣችሁ የእናንተ ሐሳብ ላይ ክፍተት ለመፈለግ እንጂ እውነት ለመፈለግ አይደለም። ያ ራይት ብሬን ቲንኪንግ ነው። ኦኬ እሱ እንደዚህ ከሆነ የሚያስበው ከኔ ሐሳብ አንጻር እንደዚህ እንትን ብዬ እንዴ እዚህ ጋር እንደውም እንኳን አንድ አይነት ሐሳብ ነው ምናምን እያለ መሄድ የሚችለው ራይት ብሬን ነው። ሌፍት ብሬን ኖ አንድ ሐሳብ ነው። በተለይ ከሪሊጅን ጋር በተያያዘ ስታዩ አንዳንድ ሰዎች አቋሜ ነው የሚሏቸውን ነገሮች ስታዩ ይሄ ሰውዬ እንዴት ይሄን ያክል ኮምፕሊትሊ የተሳሳተ ነገር ኢቭን ሌፍት ብሬን እስከምን ድረስ ይሄዳል መሰላችሁ? በትክክል በአይኑ የሚያየውን ኤክስፔሪየንስ ዲስሚስ እስከማድረግ እስከ መካድ ድረስ ይሄዳል። ይሄ በጣም በተለይ ይሄ ቅድም ሪሊጅን አነሳን እንጂ ከባድ ዘረኝነት ውስጥ ያሉ ሰዎችም እንደዚህ ናቸው። ዲስሚሲቭ እንትን አላቸው which means ለምሳሌ የራሳቸውን ብሔርና ዘር ብቻ ቅዱስና ጻድቅ አድርገው ሌላው ላይ በጣም ከባድ ችግር ይደፈድፉና ከዛ በራሳቸው ብሔር ውስጥ ያለ አንድ ሰው ወይም ሰዎች የሚሰሯቸውን ክፍተቶችና ስህተቶች አይታያቸውም። ዲስሚስ ነው ማለት ምንም አይቆጥሩትም። ሲጀመር በቃ ከጉዳይም ከቆብም አይጽፉትም። ሁሌም ስተተኛ ማን ነው? ያኛው ያ እንደ አድቨርሰሪ የሚያዩት ብሔርና ሌሎቹ ናቸው። የኛ ጻድቅ ነው አይነት የማይመስል አይዲያ ውስጥ ይገባሉ። 10,000 ማስረጃ ብትቆጥሩ ዲስሚሲቭ ናቸው፣ አይሰሙም። ያ ሌፍት ብሬን ቲንኪንግ ከሆነ ሰው ጋር ተከራክሮ ማሳመን የሚቻል አይደለም። ኮምፕሊትሊ ዲስሚሲቭ የሆነ አስተሳሰብ የያዘ ሰው which means እውነታውን ያየውንና የሰማውን ሁሉ የሚክድ የሚያጣጥል በቃ ሰበብ ፈልጎ የሚያወርድ ሰው ጋር እንደዚህ አይነት ክርክር ውስጥ መግጠም እጅግ በጣም አስቸጋሪ ነው ማለት ነው። እሺ ይሄ ራይት ሄሚስፌር ዓለምን
በጣም ኢንዲቪጁዋል በሆነ በጣም ለውጥ ባለው በሚያድግና ኮምፕሊትሊ በተሰናሰለ መንገድና ህይወት እንዳላቸው ነገር ህይወት ባለው መንገድ ነው የሚያየው which means flow የሚያደርግ አንድ ቦታ ያልቆመ አድርጎ ነው የሚያየው ማለት ነው ሌፍቱ ግን ሪፕሬዘንትድ ነው የሚያደርገው ወርልዱን ማለት ነውና ወርልድ ቋሚ እንደሆነ which means static እንደሆነ የተነጠለ እንደሆነ ያን ያክል contextualized ያለው ነው which means right brain contextualize ያደርጋል ምን ማለት ነው contextualize ያደርጋል ማለት እንደ ኮንቴክስቱ ይፈታዋል ማለት ነው ተመሳሳይ እንደየሁኔታው ነው የሚፈታው ለምሳሌ ቀደም እንዳልኩት አንድ ሰው ተመሳሳይ ንግግር ተናግሮን የተናገረበትን መንገድ አይቶ አይ እንዴ ይሄማ ምንም እንትን አይልም ሊል ይችላል ይሄ ግን ትክክል አይደለም ሊል ይችላል ለሌፍት ብሬን ግን የለም እንደዛ አይነት ብዙም ዳይኮቶሚስ ኮንቴክስቹዋል ውስጥ ምናምን ውስጥ አይገባ በቃ ስህተት ነው ብሎ ከደመደመ ስህተት ነው ማንም ከዛ አያወጣው ያን ሚጌል ክሪስት the master and his emissary ሁለተኛ ክፍል ላይ አንዳንድ ነገሮች እንበልና እናበቃለን በተለይም ይሄ the divided brain ሳይንስ ላይ ዓለም ላይ ምን እንደሚያመጣ እንየው ማለት ነው ዓለም የቱ ጋር ነው where did the world go wrong አንዳንድ ስህተቶች ይታዩናልና እነዛ እንዴት ነው አስቸጋሪ የሚሆኑት የሚለው ነገር እሺ ይሄንን ያለምን እሱ ያው ዌስተርን ወርልድ ሂስትሪን ስለሆነ የሚያየው ዌስተርን ወርልድ ሂስትሪን ቀረብ ብለን ትኩረት ሰጥተን ብናየው በተለይም ጥንታዊ ስልጣኔዎቹ ይላል እሱ ይሄ የጥንታዊ ግሪክ የሬኔሳንስ የሮማንቲሲዝም የሚባሉት ሙቭመንቶች ነበሩ ሮማንቲሲዝም አይ ቲንክ እስከ 17ኛው 18ኛው መቶ ክፍለ ዘመን ድረስ የቆየ ነው ህይወት ወዳድ የሆኑ አርቲስቶች እና እንትኖች ያው ሮማንቲክስ ነው የሚባሉት ሞር ወደዛ ስለሚያደሉ ማለት ነው እና ራይት ሄምስፌር ወይም ደግሞ የቀኝ ሄምስፌር ስልጣኔዎች ወይም አመለካከቶች እንላቸዋለን አሁን ከዛ በኋላ የመጣው በተለይ ይሄ ከኢንዱስትሪያል ኤጅ በኋላ የመጣው ቢሮክራሲው ዘመናዊነት እየተባለ የመጣው እንትን ሌፍት ሄምስፌር ዶሚኔሽን ነው ምክንያቱም እያንዳንዱን ዓለም ዳይሴክት ያደረገ እየከፋፈለ ሜካኒስቲክ የሆነ ተውት ውስጥ ነው የሚከተው ማለት ነው ይሄ በተለይም የሌፍት ሄምስፌሩ በጣም ኦብሰስድ የሆነባቸው አሁን ላይ ባለው ዘመን ስልጣኔ ላይ የምናያቸው ነገሮች አሉ አንደኛው ኮንትሮል ነው ቁጥጥር ነው በጣም የቁጥጥር መንፈስ ያደገበት ኤቭሪዌር ካሜራ የሚሰቀልበት የሰው ነፃነት ኮምፕሊትሊ ለመግፈፍ የሚኬድበት ርቀት ሰው ሴፍቲ እንዳይሰማው የሚያደርግ እስኪሆን ድረስ ይቀጥላል ይለናል አብስትራክሽን አለ ዲኮንስትራክሽን አለ አፍራሽነት አለው ስፒሪቹዋሊ ሌፍት ብሬን በጣም ዲስትራክቲቭ ነው ምክንያቱም ቁሳዊ መስመራዊ ሂሳባዊ ስሌታዊ አመለካከትን ስለሚይዝ ብዙም ለስፒሪቹዋል ነገሮች ክፍት አይደለም ለምንድን ነው ይሄ ማተር የሚያደርገው ካልን ሌፍት ይሄ አሁን ዓለም የያዘችው ሌፍት ብሬን ቲንኪንግ which means ነገሮችን ቆራርጦ አሳንሶ ስላይስ አድርጎ ምናምን የማቅረብ ቲንኪንግ ምን ያደርጋል ስፒሪቹዋል እና ኢኮሎጂካል ኮላፕስ ያመጣል ነው የሚለን ብዙም ሪሊጂየስ እንትኖች በግድ ሪሊጂየስ ምናምን የሆነ ሰው አይደለም ያን ሚጌል ክሪስት ግን በጣም ደስ በሚል ሁኔታ ሳይንቲስት ሆኖ ይሄኛው ነገር ተረድቶታል ይሄ ሌፍት ብሬን አካሄዱ መንፈሳዊና ይሄ እንግዲህ አካባቢያዊ ኢንቫይሮንመንታዊ ምናምን የሆኑ ችግሮችን ይፈጥራል ማለት ነው ምክንያቱም አንድ ነገር ለማግኘት በሚያደርገው ለግብ በሚሄደው ሩጫ በዙሪያው የሚያበላሸውንና የሚያሳስተውን የሚያፈርሰውንና የሚጎዳውን ነገር አያይም ማለት ነው መጽሐፉ ባላንስ እንዲኖር የሰው ልጅ ከኢንቲዩሽኑ ጋር ኮኔክት እንዲያደርግ ከህይወት ትርጉሙ ጋር ኮኔክት እንዲያደርግ እንትን ይላል ማለት ነው በዛ ሴንስ ይገፋፋል ማለት ነው ስፒሪቹዋል ፐርስፔክቲቭ አለው በርግጥ እንዳልነው ለሪሊጅን አርጊው አያደርግም ነገር ግን ለሴከርድነስ ለሆልነስ አርጊው ያደርጋል ምክንያቱም ነገሮች የተከበሩ ናቸው ምድር ላይ በጣም የሰው ልጅ የተከበረ መሆን መቻል አለበት ደግሞ ምሉእነትን ግቡ አድርጎ መንቀሳቀስ መቻል አለበት እሱ ያው ቀደም ያልነውን አይዲያ ያን ሚጌል ክሪስት አሪፍ አድርጎ ይለዋል the left hemisphere thinks it can know everything by breaking it apart the right hemisphere knows some things can only be known through relationship love and reverence ይለዋል ይሄ ሌፍት ሄምስፌር እንዴት ነው የሚያስበው ነገሮችን ሰነጣጥቄ ቆራርጬ እንደ ፔሪዮዲክ ቴብል ሰርቼ
ከፋፍዬ ሰጣቸዋለሁ ወይም እናውቃቸዋለን በመከፋፈላችን ነው የሚለው። ራይት ሄምስፌር ደግሞ ነው ነገሮችን ከነሱ ጋር በሚኖረን ሪሌሽን በሚኖረን ግንኙነት በሚኖረን አክብሮታዊ ወዳጅነት ወይም ደግሞ ትኩረት አቴንሽን ነው ልናውቅ የምንችለው የሚል አይዲያ ያቀርብልናል ማለት ነው። ሶ በዚህ ሴንስ የኢያን ሚግልክሪስት ሐሳብ በስልጣኔ ከሌፍት ሄምስፌሪክ ሲቪላይዜሽን ይለዋል። ይሄ ሪሴንትሊ ሞደርን የሚባለው ሲቪላይዜሽን በተለይም ከኢንዱስትሪያል ሬቮሉሽን በኋላ ያለው ይሄ ኮንቴምፖራሪ ፖስት ሞደርን ምንለው ድረስ ያለውን እንትኖች በዛ ሴንስ ያያቸዋል። ምክንያቱም አንደኛ ዲኮንስትራክቲቭ ነው which means ዓለም ላይ ያለውን ብዙውን ነገር ዲኮንስትራክት ያደርጋል፣ ያፈራርሳል። አሪፍ የሚባለውን ነገር ሳይቀር ለምን ጎል ኦሪየንትድ ነው። ግቡን ለማሳካት የትኛውም የማይደረምሰው ነገር የለም። እንግዲህ ይህንን ወደ ሀገራችን ወስዳችሁ ማየት ትችላላችሁ። በመሪ ደረጃ ራይት ሄምስፌር ወይም ደግሞ ባላንስ ያደረገ መሪ ቢኖረን ምንድነው ትኩረቱ? ባላንስ ነው። እዚህ ጋር የሆነ ነገር መሰራት ካለበት እዛ ጋር የሚጎዳውን አካል ባላንስ ይሰጣል ማለት ነው። ማለት ሆልሰም የሆነ ሆሊስቲክ የሆነ ቲንኪንግ ውስጥ ይሄዳል ማለት ነው። ይሄኛው ግን ሪጋርድለስ ኧረ ይሄ ነገር ስህተት ነው፣ ኧረ የኢኮኖሚ ፕሮፖዛል ስህተት ነው ብትሉት የማይሰማ መሪ ይፈጠራል። ምክንያቱም እኔ ነኝ ልክ የሚባል ሳይኮፓቲክ የሚመስል ወይም የሚጠጋ ዲሉዥን ውስጥ ይገባል ማለት ነው። እዛ ዲሉዥን ውስጥ የገባ መሪ ልታነቁት አትችሉም። የፈለገ መረጃ ያነቃውም አገሪቱ ቁልቁል ሰምጣ ሮክ ቦተም ብትገባ ኢኮኖሚዋ ወይም ህዝቧ ወይም አስተዳደሩ ነው እኔ ልክ ነኝ አልገባቸውም እነሱ እያለ የሚቀጥል የሌፍት ብሬንድ ቲንኪንግ ገዢ ይሆናል ማለት ነው። እና እንደዛ ገዢ በሚሆንበት ሰዓት በጣም በሚያሳዝንና በሚያሳፍር ሁኔታ ብዙ ስቃይ ይከሰታል። ሌፍት ሄምስፌሪክ ቲንኪንግ ያለው ሰው አንድ የሚፈልገውን ነገር ለማሳካት ለምሳሌ ህወሓትን ለማንበርከክ የሆነ ነገር ለማድረግ በሚያደርገው እንቅስቃሴ የሚጎዳውን ሰው ጉዳዩ አይደለም። ትኩረቱ ግቡን፣ ትኩረቱ ያንን ነገር የሚፈልጋትን ነገር ማሳካቱ ነው። ሶ በዙሪያው የሚሞተው የሚያልቀው የሚጠፋው የሚደህየው ስሜቱ የሚጎዳው ኢቭን አስተዳደጉ የሚበላሽበት ትውልድ ሁሉ አያሳስበውም። ያ ሁሉ ኮላተራል ዳሜጅ ዋናው ግቡ ነው በሚል አይዲያ አንድ የሆነ ነገር ላይ አይምሮውን ከተከለ እረፍት እንኳን የለውም። በጣም የሚገርማችሁ ሌፍት ሄምስፌሪክ ቲንኪንግ ያለው ሰው ራይት ሄምስፌሪክ እንደውም አረፍ ማለት ባላንስ የመስጠት ቆም ማለት አንዳንዴ ወደ ራስም የማየት አንዳንዴ እንደዚህ አይነት ባላንስ ስፖንታኒቲ ምናምን አለው። ሌፍት ሄምስፌሪክ ቲንኪንግ ያለው ሰው ቢቻል እንቅልፍ እንኳን አይወስደውም ያንን ነገር ለማሰራት። ያው ብዙ ጊዜ እኛ ሀገር እንቅልፍ ሳይወስደው መስራትም እንደ ትልቅ ነገር ብቻ ይታያል። የስ ጎል ለማሳካት የሚደረግ እንቅስቃሴ ጥሩ ነው with balance በባላንስ ሲሆን ይመረጣል። እዚህ ጋር ያፈረሱ እዛ ጋር እየገነቡ የበኋላ የሚፈርሰውን ነገር በቀላሉ ማይገነባበት ደረጃ ላይ ይደርሳል። ለምሳሌ ሪሴንትሊ እንደዚህ አይነቱ ሌፍት ሄምስፌሪክ አመራር ያመጣው ክፍተት ምንድነው? ህዝቦች ለሀገራቸው ለህዝባቸው ያላቸውን አመለካከት ኮምፕሊትሊ ያፈረሰው ይመጣል። ይሄ በቀላሉ አይገነባም። ይሄ ለረጅም ጊዜ የኖረ ያለ የሀገር ፍቅር እና ሀገር እንትን ተብላለች ተዋጋልኝ ስትለው ያለ ስስት የሚወጣው የነበረ ህዝብ ከሆነ ሰዓት በኋላ ሀገር ለኔ ምን አደረገችልኝ ማለት ይጀምራል። ምክንያቱም በዚህ ሌፍት ሄምስፌሪክ ቲንኪንግ አመራር አገሩን እንኳን ሳይቀር እንዲጠራጠር፣ እንዲጠላ፣ እንዲቀየም፣ እንዲያኮርፍ ስለሚገፋፋ ይሄ ደግሞ አገራችን ላይ እንደምናየው ፓርክ እንደመገንባት በቀላሉ የሚገነባ አይደለም። አገሩ ላይ ያኮረፈ በተቻለው አቅም ለመውጣት የሚፍጨረጨር ትውልድ እያመጣ ነው። ቀጥሎ ያለው ደግሞ ሲመጣ ይሄኛውን ትውልድ አመለካከቱን እያየ ስለሚመጣ ደብል ዳውን ነው የሚያደርገው which means ምንድነው ሀገር፣ ምንድነው ማህበረሰብ፣ ምንድነው ለሀገር መሞት ምናምን ነው የሚል ኮምፕሊትሊ ይሄ ማህበረሰብ እኔን ጎዳኝ እንጂ ኦር ይሄን እንዳልማር ይሄንን እንዳላውቅ በዚህ መንገድ እንዳልሄድ መንገዱን ዘጋብኝ እንጂ የሚል አይዲያ። ለምሳሌ አሁን ላይ የምናየው 12ኛ ክፍል ላይ ያለ ኮምፕሊትሊ ሌፍት ሄምስፌሪክ ቲንኪንግ እንደዚህ ነው። የልጆቹ ጥፋት ሳይሆን ለምሳሌ በትምህርት ብትሄዱ 3% ብቻ አለፈ እያለ ደረቱን ነፍቶ ለማውራት
የሚሞክር ሚኒስትር ያለበት ሀገር ይሆናል ማለት ነው። ግቡ ምንድነው? የትምህርቱ ጥራት ነው። ኦኬ የትምህርቱ ጥራት ግቡ ከሆነ የስቴጅ አስቀምጡለትና በአንድ ቀን ወይም በአንድ ሌሊት አታድርጉት ነው አይዲያ። ስቴጅ ይቀመጥለትና በፊት እንግዲህ 50% የሚያልፍ ከሆነ አሁን ለጥራት ሲባል 20% ይቀነስና 30% ይለፍ። በተሻለ ትምህርት የተሻለ ፈተና ይፈተን። በዚህ መንገድ ኔክስት ደግሞ እንደዛ እያልን እየቀነስን ጥራቱን እየጨመርን ከስር ግን ስራ መስራት መቻል አለብን። ተማሪውን አምጣ ከማለታችን በፊት ልጆች ስለሆኑ የሁላችንም ትውልድ ስለሆነ አገሩንም መቀየም ስለሌለበት ምን መሆን አለበት? መጀመሪያ ልንሰጠው ይገባል። አምጣ ከማለት በፊት አገርም መንግስትም ማህበረሰብም ለቀጣዩ ትውልድ መጀመሪያ መስጠት አለባት። ያልሰጠችውን በኋላ ላይ አምጣ ልትለው አይገባምም፣ ትክክልም አይደለም። እና በዚህ ሴንስ በጣም ብዙ ነገሮች እየተበላሹ ይመጣሉ። ኮምፕሊትሊ ራይት ሄምስፌሪክ ሲኮንም ደግሞ ቅድም እንዳልነው ምንም በስኬት የማይሰራበት ግን በጣም ጥሩ አይዲያዎች የሚነሱበት አይነት ኢንቫይሮንመንት ክሬት ይደረጋልና ሞር ራይት ሄምስፌር እና ሌፍት ሄምስፌር መሃል ያለው ቲንኪንግ በዚህ ዌይ እንድናየው ብዬ ነው ያመጣሁት። እስካሁን ቆይታችሁ ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ